በቃ ወደዋለሁ ማለት ነው። ለምን አትረዱልኝ? በቃ አክብሩልኝ እባክሽ። እኔ ልጅ በቃ እሺ፣ በቃ ተውቱልኝ፣ ነገር እርሱት። በቃ ሀብለን እንጀምር። እሺ፣ እኔ እኮ ላስታርቃችሁ ነው ሁሉ ነገር ማረገው። ፈልጌ መስሎሽ ነው ያሳሰርኩሽ። እሺ፣ በኋላ ምን ሊፈጠር ነው? ለእኔው ናውቃለሁ፣ ለእኔው አስበሽ ናውቃለሁ። አንቺ ነሽ ማሽኔ ነው ምንሽ ምን ካዲያ ማን ሊድረኝ ነው? አንቺ ሳትቀመጪ ምንም እንዳትሰጊ። ደስታሽ ደስታዬ ወይ እሺ በይ። ምንድነው ወይ እምቢ በይ። ምንድነው ቅድም ደስታሽ ደስታዬ አለ። እሺ አላማሽ አልገባኝም። እርግዝናው አስገድዷት ከሆነ ከእርግዝናው በፊት ስትወጣ ስትወርድ ከኔ ጋር የነበረውስ ስትወርድ እኔ ምን ብዬ እተዋታለሁ? ትዳሬ ናት፣ የልጄ እናት ናት፣ ፍቅሬ ናት፣ ክብሬ ደርሶ እኮ እንደዚህ ክብሬን ጥዬ እኮ ዝቅ ያልኩት እኮ የኪያ እናት ስለሆኑ ነው እንጂ ልጄን ለማሳደግ አንቺ የሰራሽኝ ስራ አንቺ ያደረግሽኝ እኔ እናንተ ስላዘናጁብኝ ነው። በቃ ዘናቱን አንሱልኝ እባክሽ። አባቴንም ንገሪው በቃ ማልለምንሽ በክፉ የሚያይሽ ጥፋ። በቃ ነይ ተነሽ ከመሬት ላይ ተነሽ። እየነገርኩት እኮ ነው፣ ለማስረዳት እየሞከርኩ ነው ከቀደም ጀምሮ የሆኑትን ነገሮች ይሁሉት። እሺ ምን እናድርግ? ፈጣሪ ሰጠን ልጅ በትዳር በፍቅር እየኖርን ነው። ቤታችን ላይ እንደ ባለ ትዳር እየኖርን ነው። አሁን ደግሞ የሰራናቸውን ስህተቶች ሁሉ ቀለበትም አድርገናል። ነገ ከነገ ወዲያ ደግሞ እርሶንም በክብር ሁሉንም የተፈጠሩትን ነገሮች ነግረን ሽምግልና እንልካለን ብለን ባልንበት ሰዓት እሷ ናት ቀድማ መጣ የሁሉ ነገር ያልገባኝ ነው። እኔ ያልገባኝ ነገር ማን ሄዳራችሁ? ማን ያጋባችሁ? የት ነው የተጋባችሁት? ይኸውልዎት ማለት እርግዝና ልጨርስ። አስጨርሰኝ እንዴ! ምን ነው ያለ? እኔም ላውራ እንጂ እንዴ! አስጨርሰኝ። መቼ ነው የተጋባችሁት? ማን የፈቀደላችሁ? ሲቀጥል የምን ሽምግልና ነው? ማን አንተን የደጅ ሽማግሌ ይዘህ የምትመጣው? ማን ልጁ መወዳት ታውቃለህ? ማን ሄዳረ? ኪያ ነፃ ፍቃዷን ሰታኛለች። ነፃ ፍቃድ ምን ብዬ እርቃለሁ? እወዳታለሁ፣ ያለ እሷ መኖር አልችልም። እሷም ደግሞ በጣም እንደምታፈቅረኝ ያውቃሉ። እርሶን እስከ ማስቀየም ደረጃ የደረሰችው እኮ እኔን ብትወድ ብታፈቅረኝ ነው አይደል እንዴ? እሺ ሌላ ምን ፈልጋ ከኔ ጋር አለች? ምን ከእርግዝናው በፊት እኮ ብዙ ዓመታት አሳልፈናል። እርግዝና የሚባል ነገር ሳይኖር እኮ የምትይው ነገር እውነት ከሆነ እኮ እርግዝናው አስገድዷት ከሆነ ከእርግዝናው በፊት ስትወጣ ስትወርድ ከኔ ጋር የነበረውስ ስትወርድ እኔ ምን ብዬ እተዋታለሁ? ትዳሬ ናት፣ የልጄ እናት ናት፣ ፍቅሬ ናት፣ ክብሬ ናት፣ የምታወቀው መጠሪያዬ ናት ኪያ። ምን ብዬ እተዋለሁ? ስለ ልጁ አታስብ። ልጄ እኮ ነው፣ የልጅ ልጄ ነው። እኔ ግን ልጁ ነኝ። እኔ ግን አባቱ ነኝ። የልጅ ልጄን አሳድጋለሁ። በቃ እኔ አባቱ አለው አይደል እንዴ? ለምን ተብሎ እኔ አባቱ እያለሁ እንዴ? ለእርሶ እኮ እንደዚህ ክብሬን ጥዬ እኮ ዝቅ ያልኩት እኮ የኪያ እናት ስለሆኑ ነው እንጂ ልጄን ለማሳደግ አንቺ የሰራሽኝ ስራ አንቺ ያደረግሽኝ እኔ ሁለት ነፍስ ሆነሽ አትውደቂብኝ። ኧረ ያማታል እባክዎት በፈጠሩት ተነሽ እባክሽ። ዛሬ ደግሞ ባለትዳር የኪያ እናት ኧረ ተነሱ ተነሽ ልጄ ተነሽ እናወራለን። ሁሉንም ተነሽ እናቴ ተነሽ እናወራለን። ተነሽ ቆይ እናወራለን። ተነሽ ሁሉም ነገር ይስተካከላል።
በክፉ የሚያይሽ ይጥፋ። በቃ ነይ ነይ፣ በቃ ነይ ተነሽ ከመሬት ላይ ተነሽ። አትፈልግም፣ አዋራሻለሁ። ተነሽ፣ ሁለት ነፍስ አለሽ፣ አትሰቃይ። ተነሽ ተነሽ። አንቺን ማሰቃየት አልፈልግም። አላድጋልኝ ጉዲ ለምን አትረዱኝም? እናንተ ስላዘናችሁብኝ ነው ወደ አላድግም ያለው። ልጅ አላድግ ብላኛለች። በቃችሁ በቃ ይቅር በሉኝ ነው ይቅር በይ። ልጄን ላሳድግ ልለምንሽ፣ ልጄን ላሳድግ ልለምንሽ። እባክሽ ልጅ አታልቅሽ፣ ተነሽ እባክሽ፣ እባክሽ ልጅ አታልቅሽ። አይቻልም እነዛ አባቱ በቃ እባክሽ ልጅ አታልቅሽ። በቃ ይቅር በሉኝ፣ ይቅር በሉኝ። በቃ ልለምናችሁ በቃ የአራት ወር ከምናምን የአምስት ወር ነፍሰ ጡር መስላለሁ። ልጅ አላድጋለች። ምን ላድርግ? እናንተ ስላዘናጁብኝ ነው። በቃ ዘናቱን አንሱልኝ። አባቴንም ንገሪው በቃ ልለምንሽ በቃ እኔ አቅቶኛል። እባክሽ ልጅ አታልቅሽብኝ። እባክሽ ልጅ እባክሽ ልብዛልሽ በቃ መርቂኝ፣ ልብዛልሽ መርቂኝ በቃ ልብዛልሽ ያለችውን አንሳኝ በቃ ልብዛልሽ። ሳልፈልግ ሳላውቀው ነው የመጣችው እቺ ልጅ። በቃ ለጥሩ ትሆን እባካችሁ። እሱም እኮ ከኔ ጋር ወዶ አይደለም የሚንከራተተው። በቃ ወዶ አለዋሊ ነው። ለምን አትረዱልኝም? በቃ አክብሩልኝ። ከእናንተ ተለይቼ የማልሆነም ኑሮ ያላማረ ተስማምተን ይሁን በቃ ልለምናችሁ፣ ልደቅባችሁ። እባክሽ ተነሽ፣ እባክሽ ልለምናችሁ በቃ ተው። እሱንም ወደዋለሁ ባሊ ነው። የእሱም ልጅ እኮ ናት እንደዚህ የምትሆነው። የእሱም ጭንቀት እኮ ነው። ለምን አትረዱኝም? እባክሽ አትጨነቂ። እባክሽ ልጅ አትጨነቂ እባክሽን። በቃ እንድበልልኝ እባክሽ። አቃተኝ እኮ እናቴ፣ አቃተኝ እኮ እናቴ። እባክዎት እንለምኑት በቃ እባክዎት። እሺ እባክዎት፣ እሺ በሉን በቃ እባክዎት። የኪያ እናት እሺ በሉን እባክህ። ተነስ የኔ ልጅ እባክሽ ተነስ፣ እናወራለን በቃ ተነስ። የሚላከክብኝ የሚወራብኝም አይነት ሰው አይደለሁም። ተነስ በቃ የኔ ልጅ እናወራለን እባክህ ተነስ። እሺ የኪያ ትስት እባክዎት በቃ እሺ በልዩ ናት። እኔ አጥፍቻለሁ። እባክዎት ዘፈጠሩት። እሺ ባልተገባ ሁኔታ ጥሩትን ዝቃል እያሉሽ እሺ ተሸነፉ። ይቅርታ በቃ እባክዎት ኪያና እኔን ተዉን። እናትያለን ና ኪያ ተዉን በቃ እባክዎት። ሚሉት የፈለጉትን ነገር ሁሉ አደርጋለሁ። የፈለጉትን ነገር ሁሉ አደርጋለሁ። አክስቴ ልለምንሽ በቃ አንድ ላይ ፍቀዱልን በቃ ልለምናችሁ። ለምን አታውቁን? ዝም በይ ቆይ አንዴ በቃ ተረጋጊ እስኪ። ተነስ አንተም ታመመችብኝ። ወይኔ ልጄ አይ ደህና ናት ኪያ ናት። ተነሱ እባክዎት። ስትጨነቅ ነው የሚያማት። እባክዎት ስትጨነቅ ነው በጣም ተጨነቀሽ። ምን ማለት ነው ኪያ ናት? እባክዎት በቃ ተረዱ። የፈጠሩት ተነሱ። ሆስፒታል እንሂድ፣ ሆስፒታል እንሂድ። ደርሰን እንምጣ። ዛሬ ሄደን እንምጣ። ሆስፒታል ሄደን እንምጣ። እኔ በቃ እሺ፣ ሄደን እንምጣ። ደርሰን እንምጣ። የኪዬ እናት ይኸውልዎት፣ እውነቱን ልንገሩት። የኪዬ ልጅ ሆዷ ውስጥ አቀማመጡ ትክክል አይደለም። ያ ደግሞ በተጨነቀች ቁጥር ያኔ ባዘነች ቁጥር ደግሞ የባሰ ከባድ ሁኔታ ላይ እንሆናለን። እኔ ለልጄ ማረልም የተጨነቁት ለኪዬ ነው። እኔ የሆቴ ኪዬ ናት። እሷን አጥቼ መኖር አልችልም። የእሷ የሆነ ነገር ከሆነች እኔ እሞታለሁ። ኪያን ማጣት አልችልም። ከኔ ከተለየች ሀሳቡ ራሱ ይገላታል። የኪዬ እናት ጭንቀቱ ራሱ ይገላታል። አውቃለሁ።
በዚህ ሰዓት እኔን መርጣ ነው የሁሉ ነገር እየሆነች ያለችው። ለእኔ ስትል ነው የኪዬ እናት። እባክዎት አይጨክኑ። እባክዎት የምትጨነቅበትን ነገር ትተን በቃ እንስማማ። ያላችሁትን ነገር ለማድረግ ሁሉ ዝግጁ ነኝ። ያላችሁትን ሁሉ አደርጋለሁ። ነይ አሳድገሽኛል አይደለም? ልጅሽ ነኝ አይደለም? ለእኔ ብለሽ ነው አይደል እንደዚህ የምትሆኚው? በቃ እሺ በይኛ። ዘመድ ያጣዋሉ ሲያሳክም የኖረው ስራዬን ስንት ንብረት አፍርቶ ነበረ። እሺ ጥቅር ተባባሉና እኔም ትዳር ይለመስበስ ገና ትዳር ሳልመሰርት እንደዚህ እንጣላን። በኋላ ምን እንሆን ነው? እሺ በኋላ ምን ሊፈጠር ነው? ለእኔው ናውቃለሁ፣ ለእኔው አስበሽ ናውቃለሁ። አንቺ ነሽ በሽኔ ምድረሽ ምትይ ቀዳማት ሊድረኝ ነው። አንቺ ሳትቀመጭልኝ አንቺ ሽምግልና ላይ ሳትኖሪልኝ ከማን ጋር ልሆን ነው? እናቴ ብቻዋን ሽምግልና ላይ ልትቀመጥ ነው? እሺ ቆይ እኔ እናትና ወንድሞቼ እንድዳር አልፈልጉም ወይ ንገሩኝ። በቃሽ የኔ ልጅ እባክሽ ጥሩ አይደለም። በቃሽ አታልቅሽ የኔ እናት እባክሽ። ምንድን ነው እሺ የምትፈልጉት? ምን ያርግሽ ከዚህ በላይ? እኔስ እሺ ምን ላድርግ ከዚህ በላይ? እባክሽ የኔ ልጅ በቃ እሺ በቃ ተውት፣ ሁሉንም ነገር እርሱት። በቃ ሀብለን እንጀምር። እሺ እኔ እኮ ላስታርቃችሁ ነው ሁሉ ነገር ማድረገው። ፈልጊ መስሎሽ ነው ያሳሰርኩሽ። እስቲ ብትማሪ፣ እስቲ የሆነ ነገር ብታረጊ መጨከኔን እንድታየው ነው። አልተወውም ማኗርን እኔ እሱም አይተወኝም። ስንት ነገሩ ነው ቢበቃው ኖሮ ገና የዛን ሰዓት ላይ ጫካ የተጣለ ሰዓት የዛን ሊገደል የነበረ ሰዓት ይተወኝ ነበር። በቃ አይተወኝም። አልተወውም። በቃ በሰላም እንድንኖር በስትክክል መርቁን። ልጃችን ሰላም እንድትሆን መርቂኝ እናቴ እባክሽ። አይዞሽ ልጅ እባክሽ አትጨነቂ እኮ ሽማግሌ ይገባል። እባካችሁ በቃ የአኗር እናት ምን ያህል እንደምትወድሽ ምን ያህል ልትተዋወቅሽ እንደምትፈልግ ብታውቂማ። አስተዋውቃችኋለሁ። ከእሷ ጋር ቅልቅል ይኖረናል። ከዛ ጋር ትንሽ ነገር ነው የምንፈልገው፣ ትልቅ ድግስ አንፈልግም። በቃ ልለምናል። አክስቴ በድዬሻለሁ። አጥፍቼ ሊሆን ይችላል። ያልተገቡ ነገሮችን ሁሉ አድርጌ ሊሆን ይችላል። ግን ለኪያና ለእኔ ትዳር ስንል እነዛ ያየሻቸው ነገሮች በጠቅላላ እነዛ ሲፈጠሩ የነበሩት ነገሮች በጠቅላላ በቃ ከአይምሮሽ አውጫቸው። በቃ ከአይምሮሽ አስውጫቸው። እኔ ፈልጌው እኔ ወድጄ ያደረኩት አንድም ነገር የለም። እዛ አልጋ ላይ ተኝቼ ያየሽኝ ማታ በሰላም ቤቴ ራት ገብቼ በልቼ ጠጥቼ የተኛሁት ነገር ላይ የሆነ ነገር አድርገው ነው ስትገቢ ሴት አንቺን እንደምትመጪ አውቀው አጠገቤ ሴት አስተኝተው ያየሽው። በፍጹም እንደዚህ አይነት ልክስክስ እንዳደረጉ በፍጹም እንደዚህ አላል። ኪያ ላይ አንቺ ራሱ እንደዚህ ስታስቢ ኪያ ላይ የሁሉ ነገር ተደርጎ የሁሉ ነገር ከወጣ ከወረድኩ በኋላ ኪያ ላይ እንደዚህ አይነት ተራና ቆሻሻ ነገር ማድረግ ይመስልሻል? እማ አንቺ ብትሆንስ ምን ያህል እንደማፈቅራት ኪያ ታውቂያለሽ። ትቼ በፍጹም እንደማልተዋት ታውቂያለሽ። ልጄ ቢመጣ ደስ ይለኛል። እሰይ ልጄን በጣም በጉጉት እየጠበኩት ነው። በጣም ሴት ናት። ስሟንም ፍቅር ብለናታል። ለማሳደግ ልጃችንን እየጠበቅን ነው በጉጉት። ሆኖ ቢሳካ ፈጣሪ ፈቅዶልን ብትወለድ ልጄን እፈልጋለሁ። ናፍቃኛለች። ገና ሳትመጣ የገዛሁት ልብስ ቤት ሞልቷል ለልጄ ገና ከመምጣቷ ማለት ነው። ነገር ግን 10% ያለው የመትረፍ እድሏ ትንሽ ነው እያሉ ነው። ያንን 10% ግን ኪያ በተጨነቀች ጊዜ እያጣ ነው 9፣ 8፣ 7% እያለ ወደታቸው ወዳል። ፈጣሪ ታክሎበት ነው እንጂ ምንም አይነት ሕክምና የለውም ለመትረፍ። አሁን ያልሞከርነው ያላደረግነው ነገር የለም። ኪያም የምትኖረው ልጄ ስትኖር ነው። ልጄ ባትኖር እንኳን ማለት ነው እኔ ኪያን በህይወትና በሞት መካከል ሆና ላያት አልፈልግም። ከምንም ነገር ኪያን አስቀድማታለሁ። ልጄ ብትመጣ ጤነኛውና እወዳለሁ አልኩት፣ ደጋግሜ እነግሮታለሁ። ነገር ግን ኪያን ከጎዳብኝ ምንም ነገር ይቀራል። ስለ ህይወቴ ማልሳሳብ የኪያ እናት በጣም አከብሮታለሁ፣ በጣም እወደውታለሁ። እርሶን ማስከፋት አልፈልግም። ይሄ ሁሉ ነገር ሲፈጠር መተን ያልነገርነዎት፣ ማርገዟንም ያልነገርነዎት፣ ሃይማኖት መቀየሯም ያልነገርነዎት ክፋት ወይም ደግሞ ለእርሶ ሳይነገር እርሶን ካለማክበር አይደለም። ጊዜውን ወቅቱን ጠብቀን ነው። ልጅኛውንም ሳናስበው ነው ይሄ ነገር የተፈጠረው።
እርግዝናውንም ቢሆን ማለት ነው። በአንድ ሄደን ለእርሶ ከምንነግሩት በክብር አድርገን ይሻላል ምናምን ነገር ብለን ነው ሁሉንም ነገር እንትን ያለው። ግን ልጄን ከምንም ነገር በላይ ወዳታለሁ። ከራሴ ነፍስ በላይ ልጄን እወዳለሁ። ከዛ ከልጄ ደግሞ በላይ ኪያን እወዳታለሁ። ለኪያ ምንም ነገር እሰዋለሁ። ስሰዋም ነው የኖርኩት። እሷም ልክ እንደዛው ነው። ስለዚህ ባኩት እሺ ብላችሁ ትዳሬን አክብረው ድል ባለ ድግስ ፈቅደው ሽምግልና ልኬ በሰላም እንኑ። ከእናንተ ጋር ከተስማማ ሌላ ችግር የለብንም። በቃ አክስቴ አሁን አንቺ ነሽ አጎት እናንተ ናችሁ ችግር እየተፈጠረ ያለው። ከእናትየው ጋር ምንም ችግር የለም። እናንተ ከተስማማችሁልን ሌላው ነገር ሁሉ ነገር ገር ነው። በእኔና በኪያ መካከል ችግር ኖሮ አያውቅም። ትወደኛለች፣ እወዳታለሁ። የአባትሽን ነገር እንዴት ልናደርግ ነው? ምንድን ነው? እንዴት ብለሽ ነው ሻውን ለአባትሽ የምታሳምኘው? ይሄን ነገር እኔ እነግረዋለሁ። በቃ እናንተ ቀስ ብሎ ነው አባ እንዲቋረጥ የሚሰማው። በበኩሌ የምትለው ቀስ ብሎ ይሰማል። ካናዳ ነው ያለው አሁን አይባልም። ስለዚህ ለሰርጉ ይመጣል ወይ ደግሞ ሊወልድ ስል ይመጣል። በቃ አለቀ። እኔ ቀስ አድርጌ እነግረዋለሁ። የመምጣቱ ጉዳይ ሳይሆን ሁኔታሽ እንዴት ነው የምናሳምነው ነው እኮ። እኔ እነግረዋለሁ ቀስ ብዬ። በቃ አንቺ ተስማምተሽ ነው ስለ አባትየው ጋር ሄድሽ? ተስማምተሻል? ሽማግሌ ተስማምተሻል? ልጄ ትሞትብኝ። ልጄ ስትሞት ሊያት እንግዲህ እየሰማሽ ነው ሆዷ ውስጥ ያለውን ጉድ። በሰላም ይወለድ አይወለድ የማይታወቅ ልጅ ነው የያዘችው። ወይኔ ልጄ ያው ከተስማማሽ ወደደም ጠላም የአባቷን ነገር ተነጋገሩበትና አባት ይስማ። ከአንጀቴ ሆድ ተከፍቶ ቢታይ ከአንጀቴ ይወድሻል። መጥፎሽን አልፈልግም። አለምሽን ደስታሽን እንፈልጋለን። እናትሽ ከተስማማች አባትሽን ደግሞ የምታሳውቅበትን ታሳውቅ። እኔ እነግረዋለሁ። እኔ ይኸውልሽ ከእሱ መቀያየም አልፈልግም። ንገሪ ካለችኝ እነግራለሁ። አይ እነግራለሁ ካለች ትንገር። እናቴ ተስማማች። ደስታችሁ ደስታዬ ነው። አሁን ወደ እነ የምትሄጂው አንቺ ከጎንሽ ነው ያክስትሽ የሆነ ነገር ውስጥ ፀሐይ እስኪ የሆነ ነገር ኧረ በህግ አምላክ እኔ በፀሐይች ብትች አንቺ ማትቀርሽ ይሄንን ከተነጋገርን በኋላ የሁሉ ነገር ከሆነ በኋላ አሁን እንደዚህ ከፀሐይ ጋር ኧረ ፀሐይ እባክህ እንደ ቤተሰብ ለኪያ እህት ናት። እሷ ናት የምትንከባከባት። እንደው መድኃኒዓለም ፈቅዶ እንደው በሰላም መብርሃን ገላግላት ቤተሰቤ ትሆናለች። ቤተሰቤ ናት። ልጅህ ቤተሰቤ ሌላ በዙሪያቸው ያለው ሰው ጋር ይቀበል። ሌላ ደስታችሁ ሆኖ ከጎንሽ ነኝ። በምንም ነገር ምንድን ነው እቅድሽ አንቺ? አለ የኔ አበባ አለ። ምንም እንዳትሰጊ። ደስታሽ ደስታዬ ወይ እሺ በይ። ምንድን ነው ወይ እምቢ በይ። ምንድን ነው እቅድሽ? ደስታሽ ደስታዬ አለ። እኔ እኮ አላማሽ አልገባኝም። በተስማማችሁበት እስማማለሁ። ምን ማለት ነው ይሄ? አባት ነው ያለ አባት አላደገችም። የሴት ልጅ አይደለችም። የሴት ልጅም ጀግና ሴቶች ነን ቤታችን። አንቺ በተስማማሽበት ለአባት አሳውቂ። አባት ሳያውቅ ሸፋፍናችሁ ምንም ነገር አታድርጉ። ግልጽ ባደረጋችሁት ነገር ላይ እኔ ከጎናችሁ። አሁን እናትየው ተወጥቶ ነበር። አሁን ደግሞ ወደ አባትየው ነገር እያዞርሽ ነው። ስልኬ ወዴት ነው ያለው? ኧረ እባክሽ አለው። በፈጠረሽ እባክሽ ደውይልኝ። በሚዘጋጀው እንዘጋጃለን። የኔ አበባ ምንም እንዳትሰጊ የኔ ልዕልት። ምንም ለምንድን ነው አሁን አምነሽ የማትሄጂው አንቺ? ይኸው ተቀበልኩ። የኔ ደህና ውለዱ፣ ክበዱ፣ ሺሁኑ አንድ አይደለም። ስር ይስጣችሁ የማያልቅ ምን ማለት ነው ይሄ? ባህሪዋን ታውቂያለሽ አይደለ? ጸባይዋን ታውቂያለሽ። ምንድን ነው ቅር ያለሽ? ሽሙጥ እኮ ነው። ባህሪዋን ታውቂ የለ እንዴ? ሽሙጥ ነው። አልተቀበለችም። በቃ ይኸው ሽሙጥ ነው። ባህሪዋን ታውቂያለሽ። እንግዲህ እኔ
ምን ብዬ ልንገርሽ? አክስትሽን ባህሪ ላንቺ እነግራለሁ እኔ። እሺ እናቴ እርሱ አስረዷት ያለው ነገር እንደዚህ ነው ብሎ ነገር ማለት ነው። እኔ አሁን ከእሷ ጋር ማውራቱ አይደለም። እኔ ትልቁ ነገር ከአባቷ ጋር ምን እንደሚባል ነው። አቤት ሴት የወለደች እንደው የሴት እናት፣ አቤት የሴት እናት። ወይ አባቴ በቃ እኔ እነግረዋለሁ። እኔ አሁን እንደው ባንቺ እንደው እንደዚህ ልሰቃይ አንቺ ነው ልጄ እንዲህ ልሆነ እኔ ልጅ ያው ምን እናድርግ? ተቀብለሻለሁ? ምን አማራጭ አለኝ? ሁሉንም ነገር ሽማግሌ እንዳለ አስተካክላለች። ሁሉንም ነገር አስተካክላለች። በቃ እኮ ተዘጋጁና እናንተ እንትን በሉ። ምን አማራጭ አለኝ? እኔ ልጅ ሴት የወለደ እኮ እንዲህ ነው። አይደለም እኮ የኪያና እርሱን ከንቀት አይደለም እርሱ ካለማክበር አይደለም ተደናግጠን እኮ ነው። እርሱ እንዴት ከሽምግልና በፊት እንዴት ከትዳር በፊት ይሄ ነገር ተፈጠረ ብለን እንዴት እናስረዳውት? ስለፈራኑት ነው የደበቅነው። ጊዜው ሲመጣ ግን እንነግሩታለን። በዛ ላይ ደግሞ በክብር አልሆነም የሚለውን እንዳይሰሙና እርሱ ደግሞ ክብሬን እንዳይሉ ብለን እስኪ በሽምግልና ነው ይሄ ነገር የተፈጠረው ብለን ለማሳመን ነበረ። ሽምግልና ከተደረገ በኋላ ሁሉንም ነገር አውቀን እንገልጻለን ብለን ያሰብነው። ግን እህቶት እያደረገች ያለችው ነገር በጣም ከባድ ነው። ኪያም ከምትቋቋም እንደው ፈጣሪ ብሎ አላህ ብላት ተርፋ ነው እንጂ እቺ ልጅ መርዝ በልታ የሚተርፍ ሰው አለ? ሆዶ ውስጥ ጽንስ ኖሮ ነው የበላችሁ መርዝ። ያለችበትን ነገር አስቡ። ነው በቃ እኔ አላውቅም። እኔ እንጃ ብቻ ግን ያው ምን ማድረግ እችላለሁ? ለኪዩኖት የፈሰሰው አይታፈስም። እኔ መኑኝና በትዳራችን እኔ ኪያን ደስተኛ ሴት አረጋታለሁ። የዓለም ደስተኛ ሴት። በቃ እስከዛሬ የምንጣለውም አክስትየው እየመጣች አጎትየው እየመጣ የተለያዩ በደሎችን እሷም ላይ እኔም ላይ ሲፈጽሙ ነበር ምንጋጨው ምንጣለው የነበረ። አሁን ግን እናንተ ከፈቀዳችሁ እንጣላለን። ኪዩ አንጣላማ። ንገሪያቸው፣ አስረጃቸው። ምንም ያጣላ ነገር የለም። እኛ ሰላምን መጥቶ የሚበጠብጠን ከሌለ እኮ ነው። አሁን ምን አማራጭ አለኝ? ምንም እኮ አማራጭ የለኝም ልጆቼ። ምን አማራጭ አለኝ? በቃ ምንም። ለአባትሽ በምታሳምኝ መንገድ አሳምኝ። ከዛ በኋላ እኔ ማድረግ ያለብኝን ነገር ንገሩኝ። እስኪ እንደዚህ እርሱ ጥሩ ልጅ ነው ወይም ደግሞ እሷም ያለችበት የትዳር ሁኔታ ጥሩ ነው ብለው ከእርሷ ይበልጥ እርሶ ቢናገሩ የበለጠ አያምኑ? የአባቷን ጉዳይ እርሶ ቢጨርሱ እንደው በዚሁ ሊለምኑት እባክዎት። እኔ አባትየውን አላወራውም። እኔ ሆንኩትን አይታል። እሱ ምን ይሆናል በሰው ሀገር? አንድ ልጁ እኮ ናት። በሰው ሀገር ምን እንደሚወጣው እኔ ምን አውቃለሁ? እቺን ይነግረዋለሁ። በቃ ምን ይበለዋል? ውሃ ነው የሚበላው። ውሃ እንዴት እኮ እንደሚወዳት ታውቃለች። ታዲያ ምን አጠፋች እሷ? ትዳር መያዟ ነው ማግባቷ ነው። ተው እንጂ ተመልሰን ወደ ኋላ እንመለስ። ወደ ኋላ እንሂድ። እስካሁን ያለፍነው አይበቃንም? ሽማግሌ የሚላከን አባ በቃ ነው ላገባ ነው ሽማግሌ ሊላክ ይባል። የሃይማኖቴና የእርግዝናን ጉዳይ ቀስ ብሎ ያውቃል። በቃ ካገባሽ በኋላ አይሻልም? እንደሱ ይደረግ እና ምን ተሻለ? ጭራሽ መናደር ነው። አይመጣም እኮ ለሽምግልና አይመጣም አይደል? የሞላው ጊዜ እኮ ገና ነው። ገና ከ3 ወር ምናምን በኋላ የሚመጣው እሱንም ላይመጣ ይችላል። ፌል ካልተሳካለት እኮ ካልተሳካ አይመጣም አይደል? ስለዚህ የዛን ሰዓት ሽማግሌ ከተላከ በኋላ ይሄ ነገር እንደሆነ ቀለበት ከታሰረ በኋላ ይሄ ነገር እንደሆነ ካወቀ ሰላም ይሆናል። እሺ ያለኝ ሁሉ አደረኩ አይደል? ነገን ፈጣሪ ነው የሚኖርልን። በቃ የነገን እሱ ነው የሚያውቀው። ስለ ነገ እናስባለን። አሁን ስለ ዛሬ እናውራ። በቃ ሽማግሌ ልከናል። የሚያስፈልገውን ነገር ንገሪኝና ሽምግልናው እንትን ይባላል። እስኪ የሆነ ነገር ለማዘር እሺ በቃ እንግዲህ እኔ ምን ማድረግ እችላለሁ? የኔ ልጅ እሺ አልኩሽ እኮ ቅራልሽ ልጄ ነሽ። የት እደርሳለሁ? ባንቺ ጨክኜ ምን ሆናለሁ? የኔ ልጅ አቡባዬ ልጅ ነው እንዴ? ባንቺ እንደማልጨክን ታውቂያለሽ። ቅራልሽ ነው። እንዴት ነው ይቅር ማለልሽ? ልጅ አይደለሽ እንዴ? እናት በልጇ ትጨክናለች? ምንስ ብትሆኚ? ሌባስ ብትሆኚ ይሄ ጣት ገማ ተብሎ ይጣላል? አይጣልም። ስለዚህ አንቺም እዚህ ውስጥ ላለው ነብሳር የምትታገዩ እኔም አንቺ እንደዛ ነሽ ለኔ። ቀውና ርክበይ ነኝ ነው